አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብሎጋችን እንደቀጠለ ነው። እንግዲህ 2 ቀን አስቀመጥኩት ይብላላ ብዬ ማለት ነው። ምን ልታረጊበት ነው? ሀዲያ እንዳትሆነኝበትን ማለት ነው። ልለቀልቅበት ነው ግድግዳ ግድግዳ ልለቀልቅበት ነው እላችኋለሁኝ። እንግዲህ ይሄ እንደምታውስ ጠቁሯል ማለት ነው። ይሄ የጠቆረው እንግዲህ ጢስ ነው ያጠቆረው። ይሄን ቀብቼዋለሁ ማለት ነው። ስለዚህ ተራውን ይሄን ይቀባል፣ እንቀባባ ማለት ነው። አብራችሁኝ ሆኑ። እንዴት ነው ትውስታ ያለባችሁ ሰዎች? ደህና ናችሁ? እኛማ ከትውስታ አልፈን አይ ኢትዮጵያ ኑሮ ጥላሸትበት ከተመረራችሁ ማለት ነው መቼም ሀገራችሁ አትገቡም። እናንተ ዋዬ የልጅነታችን ትውስታ ያደግንባት ያጠናንባት አያችሁ። አስኮራዝ ቁሽሽ ብላ አገኘኋት ማለት ነው። አረ ኩራዜ ክርም አላት ረ ጉድ እና ማውዶች እንደዚህ ቀባሁት እንደዚህ ተቀባባ ማለት ነው። ፏፏ ለቀደም ይሄን ቀብቼ ነበር፣ አሁን ይሄን ቀባሁኝ እላችኋለሁኝ። እንደዚህ አድርገን ኩሽናችንን ፏፎሽ አረግናት ማለት ነው እንደምታዩት። እና በቱ አለቀብኝ፣ ያንን ሳልጨርሰው አለቀብኝ ማለት ነው። ያው ጢሱ ያጠቁረዋል መልሶ፣ ግን ቢሆንም ያው ከመገርጣት መውዛት ይሻላል እላችኋለሁ ውዶች፣ ማሮች፣ ፍቅሮቼ እና አብራችሁን ሆኖ እናም ሽናችንን ጠረግረግ እናርግና የበጎቻችን ቤት ይቀረናል እላችኋለሁኝ። እንደዚህ ፏፏፏ አደረግን እላችኋለሁኝ። ፏፏ አደረግን። ብረት ምጣዳችን እዚች እናስቀምጣታለን። ለጊዜው እንደዚህ እንሰቅላታለን። ከዛ ቆሻሻችን እናውጣና ግቢያችን ፏፏ እናደርጋለን፣ እናጸዳለን ማለት ነው። ግቢያችን እንደምታዩት ያው እንስሳ ያለበት ቤት መቆሸሹን አይተውም። አብረን እናጸዳለን እና ውዶች ግቢያችንን ፏፏፏ አደረግን፣ ጠረግ አረግናት ትላችኋለሁኝ። እንደዛ አድርገን ጠረግ አረግንና ግቢያችንን በቃ ጸዳዳ አረግናት ማለት ነው። ወልወል አረግናት። ያው ግቢ በቆሎ ደግሞ እያደገ ልጅ ነው እንግዲህ ዛሬ ቦራ ስላደረ መኮትኮት አለብኝ ማለት ነው። በቆሎ እንቆጠቁታለሁ። አጥረስክስጌም እንደምታዩት አምሮበታል። በቃ እና ይደርቄ ደግሞ እያለመድኩ ነው። እና እንግዲህ ቁርስ ኧረ ሞንጭሮኛል፣ እየሞነጨረኝ ነው ሆዴን። የሆነ ነገር እንፈልግና ቁርሳችንን በላ እናረጋለን ማለት ነው። አብራችሁን ሆኑ እላችኋለሁ። አጥረስክስጉ እንዴት አባቱ እንዳማረ መንፈስ ነው የሚያድሰው ማለት ነው። ጧት በቃ እዚህ ገተር ብትሉ ሽታው የአጥረሰክስግ ወይንም በሶበላ ማለት ነው። እና አቤት ብዬ ልንገራችሁ። እና ብቻ አይናችሁ ምናምን በቃ ጧት ነሳ ስትሉ ግሪን ኤሪያ ላይ ሲያልፍ ማለት ነው። እና እዚህ ቁርስ እንፈልግ፣ እጃችንን መጀመሪያ እንታጠብና ማለት ነው። ቁርስ እንፈልጋለን። ላይክ አድርጉ፣ ሰብስክራይብ አድርጉ እሺ። እና ሙዶቼ ውጭ ካወጣኋቸው የሚጠብቅልኝ የለም። ያው ሳር ሰጥቻቸው እየበሉ ነው። ነገር ግን ቤታቸውን እዚሁ ባሉበት ነው መጠርግላቸው እላችኋለሁ። ባሉበት እንጠርግላቸዋለን ቤታቸውን እና ቤታቸውን ጥርግርግ እናረጋለን። የበጎቻችንን ቤት ይኸውላችሁ እንግዲህ አንድ ሰው ነገር አንድ ሰው መሆን ማለት ነው ከባድ ነው።
እና ቤታቸውን እዚሁ ባሉበት መጥቆሪት ፈረንጇ በጌ እንዴት ፈረንጅ አለች ፈረንጇ። እና በዚህ መልክ አንቺ አትነሽም እንዴ? እና እነሱ ባሉበት እንጠርግና አንቺሳ ጽንዛሊት እና ሙሂም ውጭ ካወጣኋቸው አይቆሙልኝም። ለሁላቸውንም የማስርበት ገመድ የለኝም፣ እየተሳስራቸዋለሁ። ስለዚህ እዚሁ ባሉበት ቤታቸውን አጸዳና እነሱን ይዤ እወጣለሁ። ወግዱ ጥረግላችሁ ወደዛ ሄዶ ወደ ጠረኩት አያ ብቻ አራይ እዚሁ በጠጧን እየጣለች ነው። ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኛ ያለን በጧቱ ስራችን እያጧጧፍን ነው። ብቸኝነት ኑሮ እንዴት ነው? ዘና እያልን ነው፣ ዘና እያረገን ነው። ልብስ አጣጥበን ነበር፣ እናጣጥፋለን። እናንተ ያስቀዟል ልብስ እና እንዴት ናችሁ? ደህና ናችሁ ወይ? ደህና ነን። የሚገርማችሁ ማለት ነው طيب ነው መላጣ ሽሮ እንስራ። ውሃ ከዛ ሽሮ ነው የጨመርኩት ማለት ነው። ሰዓቱ ረፍዷል፣ ግን ግቤን አጸዳው፣ የበጎችን ቤት ምናምን በቃ ስራዬን አከታተምኩኝ። ልብስ ነበረኝ የታጠበ አጣጠፍኩ። ምን አልኩኝ አሁን ሆዴን ሞንጨር አደረገኝ እና ውዶች ሆዴን ሞንጨር ሲያደርገኝ ከዛ እንዲህ ባየው መብራት መጥቷል አልነበረም። እንጨት እንዳላነድ ደግሞ እንትን ብሏል፣ በተለቅለቀዋለሁ ዙሪያውን ማለት የቱን ያነዳለሁ ወይ ጉድ እያልኩኝ ሳስብ መብራቱ ከች አላለ መሰላችሁ። ከዛ የምን ሽንኩርት ነው አልኩላችሁና የምን ሽንኩርት ነው አልኩና እንደዚህ መላጣ ሽሮ ማለት ነው ሰራሁኝ። እንግዲህ እንተክተክና አብረን እንጎርሳለን። ጉድ የመላጣ ነገር ገነፈለች እላችኋለሁኝ። እንግዲህ አበላሸብኝ ስቶፌንም። አይ መላጣ ይሁን ግድልም ለከይር ነው የመላጣ ነገር። እና በቀደም እንቁላል ተሰብራብኝ ነበር እንደምታዋት። ስለዚህ ትጨምራለች ይዝህ ማለት ነው። ቋና አረግና ጨምረን ሽሮ በእንቁላል በመላጣ አይ አብራችሁን ሆኖ እና እንቁላል በመላጣ እንዴት ነው የሚሰራው ካላችሁ፣ በእንደዚህ ነው የሚሰራው እንቁላል በመላጣ እና አሁን በተክተክ ትበልና በቃ ትቀመሳለች እላችኋለሁ። ትቀመሳለች። እሺ አሁን በተክተክ ትበል አብረን ነው እና ባይ በቤቴን ረተብተብ አድርጌያለሁኝ። በቃ ያው ቁርሳችንን እንበላለን።
ሰዓቱ ረፍዷል ብያችኋለሁኝ። ግን እኔ በቃ ብቻዬን ስለሆንኩኝ በቃ ምንም አልመሰለኝም። ስለዚህ ምሳም ቁርስም ነው የምንበላው ማለት ነው። ሽሯችን እየተንተከተከኝ ነው። ከዛም ቁርሳችን እንበላን፣ ከዛ በጎቻችን እንፈታለን እና ውዶች እኔ ጧጧት ሀቅ ለማውራት እንጀራ በልቼ አላቅም። ለዛ ነው ያረፈርኩትም። ሆኖም ግን ሽሮ በእንቁላል ይሏችኋል፣ ተፈርሹ። ሽሮ በእንቁላል ተፈርሹ። በዚህ መልክ ልንበላ ነው ማለት ነው። አህሪቡ እላችኋለሁ ውዶቼ። እና ዛሬ ያው እንግዲህ እረኝነት ከጀመርን 1-2 ቀን ሆኖናል። ነገር ግን በቃ እንደዚህ እያበላን እላችኋለሁኝ። ሳሩ ያምራል። እንግዳ ብራ ነው እና በጎቻችን በዚህ መልክ እያበላን ነው እላችኋለሁ። እና የቀን ውሏችን ይሄን ይመስላል። አልሐምዱሊላህ ለኩል ሀዲድ እያበላን ላለው እላችኋለሁ። እናንተ ማበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ አድርጉኝ ውዶች ማሮቼ ማለት ነው።